እንደው ለሚኪ አራድነት ምን ማለት ነው? አንድ ሰው አራዳ ነው ሲባል ምን ክርስቶስን ያዘሰው እራባክ ማረም እንዴ ነው ለሻል ክርስቶስን ያዘ ኢጎን የገደለ ሰው ለኔ አራዳ ልጅ ከምንም ነገር ቅድሚያ ያለችው ክርስቶስን የሚሰው ክርስቶስን ስትይጂ ሁሉም ነገር ይቀጥላል። የሥራ ምንም ተረግራ ብላ የሚለውም ነገር ይመጣል። ገባሽ? ዱቅ ብለሽ እንዲ ክርስቶስ ምናምን ትቆና አይሆንም። ክርስቶስ ራሱ ተረግራ ብላ ስላለን ይመጣል። ስትወጁ እሱን ወደዛ ትይጃለሽ ማለት ነው። ስታምኚስ ትቀበል ፋራስ ለኔ ፋራ ማለት ነው። ማርያም ፋራ ልንገርሽ። እሺ ወይኔ ፋራ ባለው ነገር የሆነ ጊዜ በሰጠው ነገር የሚተማመን ሰው ባንክ ውስጥ ባለው አካውንት ሰላሙን የሚለካ ሰው በአባቱ ስልጣን በራሱ ስልጣን ወይ በምናምን ዝናው የሚመካ ሰው ለኔ ያሳዝነኛል። ለምን ምንም አይነት ነገር ምድር ላይ ከሰከንድ በኋላ ይኖር አታውቂ አባሻ ከዛ አኳያ በመለው በምኑ ምናምን የሚመካ ሰው ያሳዝናል። ባላቂ ጠፊ ነገር የሚመካ ከፈጣሪን የማያስቀድም ሰው ለኔ ሰገጤ ነው። እኛም አንዱ ፋራ ስለነበርኩኝ ነው እንግዲህ ከኤክስፒሪየንስ ነው ከተሞክሮ ከልምድ ነው ምን ላል ቀለል ያለ ይሁን ኤክስፔንሲቭ እንዲሆን አልፈልግም። እንዴ ለምን እንዴ ምንስ ቢሆን እህት አይደለች እንዴ? ሄሮቴ ያ ነገ ሊሞዚን ተራ ትሄጂና የሊሞዚን ዋጋ ታጣሪያለሽ። እንትን ሰረገላ ይኖረው እንዴ? በነጭ ፈረስ የሚጎተት ሰረገላ እንዲህ ከሸራተን ቁልቁለቱን ስትሄዱ አጃቢዎቻችሁ ደግሞ በጥቁር መኪና ያያጀቧችሁ ሰው መተላለፊያ አጥቶ ክላክስ ሲያረጥ ሩምባው ለእናንተ መስሏችሁ ከባልሽ ጋር ብቅ ብላችሁ እንደዚህ የምትሉበት ይኖረው ሰረገላ። ወይኔ ፕሊዝ በቃ ሂሩቴ ታዩ ሊሞዚኑን ሰረገላ ፈልጊ። ይሄ የአዳራሽ የባንድ የሰርግ ልብስ ምናምን የሙዚቀኛ በኔ ጣዩ። ምግቡን አንድ ጓደኛ አለን ዝናቡ የሚባለው እሱ በደንብ አድርጎ ይሸፍፍልናል። ቆንጆ ሼፍ ነው። ልጁን መቼ ነው የምታገኙ? ከሰርጉ በፊት እኮ መገናኘት አለባችሁ። እየመጣ ነው አሁን። መቼ? አሁን እየመጣ ነው እዚህ ቤት? አዎ ያለሁበትን ቦታ ማፕ ልኬለት እየመጣ ነው። አረ ወይኔ ጉዴ! ምን ነው መጣ እንዴ? ሜካፕ ሳልቀባ ተቀባቢያ ተቀባቢ ይርቴ ተይ እንጂ አናቴ ምን ነው እንዴ? ተይ እንጂ እዚህ ስትወድቅ መሬቱ ጭንቅላትን አላገኘውም አይደል? ኧረ አላገኘኝም። ታዲያ ምንድነው ሐሳብን የለዋወጠው? የዋጋ ንረቱስ? ጉዳዩ ወዲህ ነው። ወዴት ነው? በስንቱስ ሊሞዚን ሰረገላ የምትለው ኬት አምጥተን ነው የምንደግሰው? አንደግሰው። ታዲያ ምንድነው ቃል የገባህላት? ዛሬ ጉድ ታያለሽ። የምን ጉድ ነው? በስንቱ ታገሽ። በስንቱ ነው ጭንቀት አልችልም። የምን ጉድ ነው የምታወራው? ታገሽ። የታገሰ ከሚስቱ ይወልዳል ይባል የለ እንዴ? አንተ ደግሞ ማን እንደወለደው በዚህ በኩል ሌላ ቤት አለ እንዴ? የለም፣ ይሄው ነው። ሁሉንም ቤት እየገባው ቼክ ማድረግ አለብኝ ማለት ነው። ፎቅና ምድር ስለሆነ ነው። ምንድነው ሙሌ? አይ ምንም። ሂሩቴ ወይ አንቺ ትሻያለሽ፣ ለቴክኖሎጂው ቀረበት ያለሽ ይልሽ ታለሽ። ማፑ ወደዚህ ነው የሚያሳየኝ። ይሄ ነገር ይሳሳታል እንዴ? እኔ እኮ አላምንም። ጉድሽን ተመልከች ሙሌ። ወይስ ወጣ በልና ይሄ ነገር እኮ ሊሳሳት ይችላል። ዞር ዞር በል አይደለ? ወንዳ ወንዱ እሱ ነው እንግዲህ ከአንበሳ ጋር የሚደባደበው ለአየር ጸባይ የሚሟገተው ወንድምሽ ኢንቫይሮንመንታሊስት የወየ በፊቱ እሱ እንኳን በስክራፕ ይስተካከል። ስልኬ እዚህ ነው ባልሽ ስታሳይኝ እኮ ደውልለት። ደውይለት
የት ሄደው እንዳወንዱ በስዬ ሞሌ ደወለች እኮ አውራት አናግራት አውራ እንጂ ሄሎ ስዊታርት ያ ሰርድ ፍሎር አይደል የስ እዛው ነኝ ያ መኪናዬን እኮ ደጃ ቆሚያት ቢልዲንጉ ላይ ወጥቻለሁ ያ ሰርድ ፍሎር እዛው ነኝ ኦኬ በቃ እኔም ሲስተር ቤት ነው ያለሁት ልውጣ በቃ እኔም ልወጣ ነው ወጣሁ ኦኬ ያ መጣሁ ሄሎ ስዊታርት ሄሎ ያ ዌር አር ዩ ዌር ሄሎ ሁሉም በጊዜው ሲሆን ያምራል እንዴት ነው ጣፈጣችሁ? በስዬ ትልቅ እምርታን ያሳየሽው በጣም ይቅርታ ጣፈጠ ብላ በስዬ ልጆች እናንተስ እንዴት ነው ጣፈጣችሁ? የኔ በጣም ይጣፍጣል። ጣፈጣችሁ? የኔ አንቺ ይጣፍጥ ሄኒ ያንተ አትናገርም እንዴ? ለምን እሷን ጠይቃታለህ? አይ በተራው እንዳታማር ብዬ የኔ ያልጣፈጠሽ ጣፍጣላል? ኧረ ምንም ጥያቄ የለውም እንዴ ይሄው ሽታው ራሱ እኮ ይሩቴ እጅሽን ቁርጥማት አይንከው። አሜን በስዬ ወጥንማ አንቺ ስሪያት ጨምሪ ይጨምር በጣም ይጣፍጣል። ስለዚህ ይጨምር ይጨምር የለማ ይጣፍጣል። ይሄ የለማ በስዬ የለም ማለት አልቋል እንዴ? ይሩቴ ተቀልጃ ምን አይነት አሰራር በሴንቲሜትር ነው እንደ ሰራሽ? በስዬ በልካችሁ አድርጌ ነው የሰራሁት። የለክ ሻይ ድገሙ ሻይ ምሳም እኮ እሱን ነው የቋጠርኩላችሁ ልጆች ሻይ ድገሙ ግድ የለም እኛ ሻይ እንጠጣም ልጅ በቃ ተነሱ ልበሱና በቃ ወይ ራት ይሰራል ምሳ እሱን ነው የቋጠርኩላችሁ። ያልቀመሱ እኮ ነው የሚመስሉት። አንቺ ነሽ የማይሆን ጣዕም አምጥተሽ ይሩቴ። በስዬ ቆንጆ ነው አይደል? የኔ ባቶኝ ይሩቴ በጣም ቴንኪው። በጣም ጣፈጠ በስዬ። አታሳይን አብሊን አላልኩሽም? ባልታጠበው እንዲሁ ይዤው ተንከርፍፌ ውል ደስ ይለኛል። ግን ያው ስርዓት አይደለም አስተዳደግ የማይፈቅድም እንጂ እውነት ጣፈጣት ይሩቴ። እንኳን ጣፈጣች እንዳትለወጭብኝ ይሩቴ። ይሄ ነው በቃ። ልጆቹ እንዴት ቅር እንዳላቸው አይተሽ የለም? ጣፍጧቸዋል እኮ ግን በስዬ አለፈለን ዘንድሮ ይሩቴ ወይ በስዬ በቃ ዛሬ ስሜን ጠርተህም አጠግበው። ምን ነው እኔ እንደዚህ ካንቺ አልጠብቅም ነበር። እኔ እኮ ነግሬህ ነበር ጊዜ ስጠኝ እንጂ ለልጆች አላንስም ብያል ነበር። ጊዜ ማጣትሽ ነው እንጂ አውጥተሽ ትሸጭን ነበር። ቀለል ያለ ይሁን ኤክስፔንሲቭ እንዲሆን አልፈልግም። እንዴ ለምን እንዴ? ምንስ ቢሆን እህት አይደለች እንዴ? ሄሮቴ ያ ነገ ሊሞዚን ተራ ትሄጂና የሊሞዚን ዋጋ ታጣሪያለሽ። እንትን ሰረገላ ይኑረው እንዴ? በነጭ ፈረስ የሚጎተት ሰረገላ
እንዲህ ከሸራተን ቁልቁለቱን ስትሄዱ አጃቢዎቻችሁ ደግሞ በጥቁር መኪና ያጀቧችሁ ሰው መተላለፊያ አጥቶ ክላክስ ሲያረጥ ሩምባው ለእናንተ መስሏችሁ ከባልሽ ጋር ብቅ ብላችሁ እንደዚህ የምትሉበት ይኖረው ሰረገላ ወይኔ ፕሊዝ በቃ ሂሩቴ ታዩ ሊሞዚኑን ሰረገላ ፈልጊ ይሄ አዳራሽ የባንድ የሰርግ ልብስ ምናምን የሙዚቀኛ በኔ ጣዩ ምግቡን አንድ ጓደኛ አለን ዝናቡ የሚባለው እሱ በደንብ አድርጎ ይሸፍፍልናል ቆንጆ ሼፍ ነው ልጁን መቼ ነው የምታገኙ ከሰርጉ በፊት እኮ መገናኘት አለባችሁ እየመጣ ነው አሁን መቼ አሁን እየመጣ ነው እዚህ ቤት አዎ ያለሁበትን ቦታ ማፕ ልኬለት እየመጣ ነው አረ ወይኔ ጉዴ ምን ነው መጣ እንዴ ሜካፕ ሳልቀባ ተቀባቢ ይርቴ ተንጂ አናቴ ምን ነው እንደ ተንጂ እዚህ ስትወድቅ መሬቱ ጭንቅላትን አላገኘውም አይደል ኧረ አላገኘኝም ታዲያ ምንድነው ሐሳብን የለዋወጠው የዋጋ ንረቱስ ጉዳዩ ወዲህ ነው ወዴት ነው በስንቱስ ሊሞዚን ሰረገላ የምትለው ከየት አምጥተን ነው የምንደግሰው አንደግሰው ታዲያ ምንድነው ቃል የገባህላት ዛሬ ጉድ ታያለሽ የምን ጉድ ነው በስንቱ ታገሽ በስንቱ ነው ጭንቀት አልችልም የምን ጉድ ነው የምታወራው ታገሽ የታገሰ ከሚስቱ ይወልዳል ይባል የለ እንዴ አንተ ደግሞ ማን እንደወለደው አው በዚህ በኩል ሌላ ቤት አለ እንዴ የለም ይሄው ነው ሁሉንም ቤት እየገባው ቼክ ማድረግ አለብኝ ማለት ነው ፎቅና ምድር ስለሆነ ነው ምንድነው ሙሌ አይ ምንም ይሩቴ ወይ አንቺ ትሻያለሽ ለቴክኖሎጂው ቀረበት ያለሽ ይልሽ ታለሽ ማፑ ወደዚህ ነው የሚያሳየኝ ይሄ ነገር ይሳሳታል እንዴ እኮ አላምንም ጉድሽን ተመልከች ሙሌ ወይስ ወጣ በልና ይሄ ነገር እኮ ሊሳሳት ይችላል ዞር በል አይደለ ወንዱ እሱ ነው እንግዲህ ከአንበሳ ጋር የሚደባደበው ለአየር ጸባይ የሚሟገተው ወንድምሽ ኢንቫይሮንመንታሊስት የወየ በፊቱ እሱ እንኳን በስክራፕ ይስተካከል ስልኬ እዚህ ባልሽን ስታሳይኝ እኮ አዎ ደውልለት የት ሄደው እንዳወንዱ በስዬ ሙሌ ደወለች እኮ አውራት አናግራት አውራ እንጂ ሄሎ ስዊታርት ያ ሰርድ ፍሎር አይደል የስ እዛው ነኝ ያ መኪናዬን እኮ ደጅ አቁሜያት ቢልዲንጉ ላይ ወጥቻለሁ ያ ሰርድ ፍሎር እዛው ነኝ ኦኬ በቃ እኔም ሲስተር ቤት ነው ያለሁት ልውጣ በቃ እኔም ልውጣ ነው ወጣሁ ኦኬ ያ መጣሁ ሄሎ ስዊታርት ሄሎ ያ where are you where hello ሁሉም በጊዜው ሲሆን ያምራል ስልችት ነው ያልሽ ምን በገዛ ቤት ይመጥሽ ኦፍሮን አምተሽ ወልቅ ማለት ትችያለሽ ኧረ በእናትሽ ነፃነት ስጪ ለምንድን ነው ወገብ ቅማል የምትሆኝብኝ ማን ነው ቅማል ኧረ በእናትሽ አርገርብቲ ቆይ ምን አደረኩሽ እኔ ነው ቅማል ያልሽው ቆይ አንቺ ጸበለላላ እንደምትፈልጊ ቆይ ምን አልኩሽ ከዚህ በላይ ምን ልትይ ነበር የፈለግሽው እናንተ ምንድነው የሚያጨቃጭቃችሁ እማዬ ቅማላም ብላ እየተሳደበች ምን እትዬ ምንም አልሰደብኳትም እኔ ምንድነው ያናችሁት እማዬ እኔ እዚህ ቁጭ ብዬ ነበር ከዛ የት ነበር ስላት ቅማላም ብላ ተሳደበች አንቺ ትልቅ ሰው አይደለሽ እንዴ እንዴት ተዋሻለሽ ግን የኔ ይደብራል
አይሽ ተማይ እህት የሆነው ልመታኝ ተነሳች። እናንተ እስኪ መጀመሪያ ተረጋጉ። አባዬ ተመለሻ እንደዚህ የምትኙ እኔ አቢጌል ያለው እዚች ቤት ከቆየሻት እሺ ስነ ስርዓት ያዥ። ከመቼ ጀምሮ ነው የዚህ ቤት አዛዥ የሆንሽው? አቢጌል ከምር ይደብራል። አንዳንዴ የምትናገሪው ወሬ እንኳን ሰው አውሪ ከቤት ያባረራል። ይኸውልሽ ስሚ ቤትሽ ነው። ስሚ እኔ እናትና አባትሽን አክብሬ ነው እንጂ ማንም በመጣበት ጸባይ መመለስ አቅተኝምሽ። ቤትሽ ነው በቃ ያው ይስፋሽ ኑሪበት ይድልሻል። ቆይ እኔ ናቅና ያድርግሽ ነው። እኔ የትም ተውል እኔ የትም ያድግ እኔ የትም እየኖርኩ ነው ያደግኩት። እሺ ዳጣ ቢያንስ እኔን እንኳን ታከብሩ። እኔ አንቺን አከብርሻለሁ ግን በቃ ይበቃኛል። ለዛሬው አመሰግናለሁ ግን ለሁሉም ልክ አለው። እሺ ጨው ሲበዛ ይመራል። እዚህ ጋር እሺ እንዴት ናችሁ? እኔ ወድት ቻው። እሺ ከዚህ በኋላ አልመጣም። እሺ እንዴ ለምን ልትሄጂ ነው? ልትሄጂ ነው? ምን መሄጃለኝ ግን በቃ ቻው። አትሄጂም አትሄጂም ውሃ ልቀቂኝ። እምቢ ትንሽም አትሄጂም። ውሃ ልቀቂኝ በቃ። ይኸውልሽ ዋዬ አንቺን እኮ እዚሁ እየመጣሁ አገኝሻለሁ። እሺ አትመለሽም ከዚህ በኋላ ባልትና አንቺንም ከሷ ጋር እዚሁ አገኝሻለሁ። እሺ ውሃ ልቀቂኝ። እኔ እኮ አንዴ ቻው ልበላችሁ ብዬ ነው የመጣሁት። በቃ እመለሳለሁ ችግር የለውም። እሺ እባክሽ ብዬ አልፈልግም። ቆይ እህትሽ ነኝ አላልሽኝ? ለአባዬ ነው የምናገርልሽ እንዴ? አዎ እህቴ ነሽ። ግን ይኸውልሽ ትምህርት ቤት የሚሰድብሽ የሚናገርሽ ሰው ካለ ንገሪኝ። እሺ እኔ እንጂ ቅጥቅጥ ነው የማደርግልሽ። እሺ እንዳታስቢ። እሺ አንዴ ውሃ ልቀቂኝ። እመጣለሁ እኮ አንዴ ቻው ልበላችሁ ብዬ ነው የመጣሁት። እሺ በቃ ስሚኝ ይኸውልሽ መለያ ላንቺ ኬክ ለዋልትና ደግሞ እርጎ ልጋብዛችሁ። ምን አልፈልግም እንዴ ውሃ እዛ እኮ ሆነን እርጎ እየጠጣን ኬክ እየበላን እንለምናታለን። እንዴ በቃ እንሂድ። ነሽ ስለ በቃ ልቀኝ ነይ በቃ እንሂድ ነው። ሰላም እንዴት ነሽ? ደህና ናታኒ። ቀበል እስኪ ተነሳ አልጋውን ላነጣጥፍልህ። ኧረ ተይው እራሴ አነጥፈዋለሁ። ምነው ደግሞ ፊትሽ ቅር ያለሽ ትመስያለሽ? አይ ምንም ማለት ከኔ መደበቅ ጀመርሽ? ምን ተፈጥሮ ነው? ናታንዬ ዳጣ እኮ እንዴት አደርሽ? እግዚአብሔር ይመስገን። ምን ነው ዛሬ በጧት ተነሳሽ? እኔ አንቺ እናት እኮ እንደዚህ ነኝ። እሱን እኮ አውቃለሁ። ደግሞ ፖሊሶች መጥተው እንደነበር ሰላም እየነገረችኝ። ታያቸው እባክሽ ዝም ብለው ነው። እማዬ ይሄ ነገር እኮ ላንቺ ጥሩ አይደለም። እናንተ ልጆች ግን ምን ሆናችኋል? ምን ሳረጋያችሁኝ? የሆነ ነገር እንዳስብሽ ስለገባኝ ነው እኮ።
የኔን ነገር ተይው እባክሽ። ግን የእርግብ ፍቅረኛ የተባለው ልጅ እስካሁን አልተገኘም። ለምን ፈለግሽው? ሀኒ እሱን ተይውና ዝም ብለሽ የጠየኩሽ መልሽልኝ። እስካሁን አልተገኘም። ቆይ ግን የት ሊሄድ ይችላል? ግን አባዬና ጓደኛው ሊያገኙት እየፈለጉት ነው፣ ግን እስካሁን አልተገኘም። ምናልባት ከእርግብ ጋር ጠፍቶ ይሆን? አያይ እማዬ፣ እኔ እንደዛ እንደማያደርግ በደንብ እርግጠኛ ነኝ። እንዴት? እማዬ ከአሁን በፊትም እኮ ልጁ በጣም ጥሩ ልጅ እንደሆነ ነግሬሻለሁ። አንቺም አባትሽም ጥሩ ልጅ ነው ትላላችሁ፣ ልጁ ግን እስካሁን የለም። ሌላ ምንም ልልሽ አልችልም፣ ግን የልጁን ጥሩነት እማዬ መመስከር እችላለሁ። እሺ በቃ ተይው። ግን ምን አስበሽ ነው እማዬ? እንዴ ምን ላስብ እችላለሁ? ከስንት ጊዜ በኋላ ስለ ልጁ ማንሳትሽ ግራ አጋባኝ እኮ። እኔማ ባዩሽ የሆነ ነገር እንዳታረገው እኮ ፈርቼ ነው። እንዴት? እርግብ ያለችበት የሚያውቅ ከሆነና ባዩሽ ካገኘችው ደግሞ ትገለዋለች። እማዬ ለምን ትገለዋለች? ሀኒዬ በቃ ተይው፣ አንቺ ምንም አይገባሽም። እማዬ በደንብ አስረጅኝ እንጂ። ሀኒዬ ተይው አልኩሽ እኮ በቃ። አሁን ታጥቤ ልምጣና ቁርስ እንበላለን። እማዬ የምታወራው እውነቷን ነው? ግን እንደዚህ ከሆነማ መፍጠን አለብኝ። ያቺ ሰይጣን የሆነች ሴትዮ አታደርገውም አይባልም። እንደምንም ብዬ ድንብላ እንድታገናኘኝ ማድረግ አለብኝ። ምን ትሆኛለሽ? የአባዬ ልብስ ማጠብ አለብኝ። ሀንዬ ስንመጣን እያገዝኩሽ አብረን እናጥባለን። አይሆንም ሰላምዬ፣ እኔ አልሄድም። ሀንዬ ቆይ ከስራ ለመሸሽ ነው እንደዚህ እየሆንሽ ያለሽው? ማን እንደዛ ያለው? እኔ አባዬ ልብስ ለማጠብ ነው። ተይው በቃ። እንደውም እሱን ስታዩ ስለምትደናበሪ ነው። በጣም ገብቶኛል። አንድም እሱ ነው። ሀንዬ ግን ለምን አትስማሙ? ሽማግሌ ልኮሽ ነው እንዴ ሰላምዬ? ቢልከኝስ ምን ችግር አለው? ሰላምዬ ያደረገውን ነግሬሽ የለ እንዴ? ሊስመኝ እኮ ነው የሞከረው። እና ቢስምሽ ምን ችግር አለው እንዴ? ባረግዝ ሰላምዬ፣ አባዬ እኮ በድንጋጤ ነው ድፍት የሚልብኝ። ማለት ስለ ሳመሽ ነው የምታረግዥው? እና ሀና እያሾፍሽ ነው? እኔ ለምን አሾፋለሁ? አባዬ ልጅ ከንፈሯን ተስማን ያረገዘችው ቢባል ሰው አይሆንም። ቆይ አንቺ ልጅ ግን ጤነኛ ነሽ? ምን ነው ሰላምዬ? እንዴት ብታስቢ ሆኖ ስትሳሚ የምታረግዥ መሰለሽ? እና መብርሃን ድረሽልኝ። ቆይ አንቺ ልጅ ከጫካ ነው እንደ የመጣሽው? ሰላምዬ ደግሞ አትቆጫ። ቆይ አሁን አንቺ የኔ እህት ነሽ? ምን ያስቅሻል? ስታስቢው ከጫካ በመጣስ ቆይ ሰው እንዴት እንደሚያደርግ ይጠፋኛል እንዴ? እየቀለድሽብኝ ነበር እና አገኘሁሽ። ምን ትመስላለች በእናታችሁ? እኔ ደግሞ ሰው መስለሽ ማውራቴ። ሰላምዬ የጤና ባለሙያ እኮ ነኝ። ቆይ እንዴት ነው ይጠፋታል ብለሽ የምታስቢው? እኔ ምን አቅልሻለሁ? ሰላምዬ ሰራሁላት። ቆይ ትመጣለች አላላችሁ? ምን ነበር እንዴ? እዚህ ናት መጣለች። ቆይ እንደውም ላስገባት። ግቢ ግቢ። ወይዘሮ ባዩሽ አንቺን እየጠበቅን ነበር። እንዴ እሷ ደግሞ እዚህ ምን ትሰራለች? ባዩሽ እንዴት ነሽ? ቆይ እናንተ ሰዎች ስትገለኝ ምስክር ለመሆን ነው እንደዚህ ያመጣችኋት? ወይዘሮ ባዩሽ መጀመሪያ ቁጭ በይ እስኪ። እንዴ ባዩሽ እንዴት ነሽ እያልኩሽ እኮ አልመለስሽልኝ። አታስመስይ እባክሽ። እሺ ወይዘሮ ባዩሽ ሜላት እየተከታተለችሽ እንደሆነ ጥቆማ ሰጠሽን ነበር። አዎ በደምብ። ቆይ ባዩሽ እንዴት ነው የተከታተልኩሽ? ደግሞ ባለፈው መንገድ ላይ የተገናኘነውን እየደበቅሻቸው ባልሆነ ምንድን ነው ወይዘሮ ሜላት? አይገርማችሁም? እረስቼው ነበር። ባለፈው አጋጣሚ መንገድ ላይ ያገኘኋትና ሄጄ እንዴት ነሽ አልኳት። ኧረ እባክሽ አጋጣሚ ነበር። ቆይ የተናገርሽውን እረስተሽው ነው? ከዛ ቀን ውጪ ተገናኝታችሁ ታውቃላችሁ? ኧረ በጭራሽ። እሷ አግኝታኝ ከሆነ ትናገር እንጂ እኔ በጭራሽ አግኝቻትም አላውቅም። ባዩሽ አግኝቼሽ አውቃለሁ እንዴ? አዎ። አይ ከዛ በኋላማ ተገናኝተን አናውቅም። እና አንድ ቀን እኮ ሊያጋጥም ይችላል። አጋጣሚ እንዳልሆነ በጣም እርግጠኛ ነው። ወይዘሮ ባዩሽ የተለየ ያየሽው ነገር ካለ ንገሪኝ። እንዴ እኔማ ምን የተለየ ነገር አያለሁ? እናንተ ድረሱበት እንጂ። ወይዘሮ ባዩሽ ሆን ብለሽ ነው እንደ እያደረግሽ ያለሽው? ምን አደረኩኝ? እየተከታተለችኝ ነው ብለሽ የነገርሽኝ እርግጠኛ ሆነሽ ነበር አይደለም? እንዴ እሱን እናንተ ድረሱበት አልኩ እኮ። ባዩሽ አንድ ነገር ልንገርሽ፣ እኔ በአንቺ ምክንያት የደረሰብኝን ሰው
በአንቺ ምክንያት 16 ዓመት ሙሉ ጠፍታ ያገኘኋትን ልጄን ነው የማስበው። ኧረ እባክሽ አሹፈሽ ሞተሻል። እውነቴን ነው የምልሽ ባዩሽ፣ የገዛ ስራሽ እያሳደደ ሰላም ነሳሽ እንጂ እኔ ህግ የያዘው ጉዳይ ላይ የምገባ ባለጌ ሴት አይደለሁ። ጥሩ፣ እንደሱ ከሆነ እናያለን። እናንተ ሰዎች ሆን ብላችሁ እኛን ስራ ማስፈታት ነው እንደያዛችሁት? ይኸውላችሁ እኔ እናንተ በያዛችሁት ጉዳይ ላይ መግባት አልፈልግም። አሁን ግን መሄድ ይችላል? መሄድ ትችያለሽ ወይዘሮ ሜላት፣ ስንፈልግሽ። እንዴ እናንተን ከማመን እራስ እና አሁን ለቀቅ አደረገክ? ቀላል። እኔ እኮ እነሱ የመጡ ይመስሉኝ ነበር እንደዚህ ያደክመኝ። ለካ ስራው ነው። መጎዳቱንስ ጎተውካል። ቆይ አገኛችኋል። አጥቤ ነው የሚያሰጣችሁ። ወረኛ ሲያሹ ከየት ነበርክ? ያው ወኔ ያልያዝኩም ነበር። አሁን ግን ስበላ የሌለ መጣል። አንተ መቼ ሞራ ያልቅብህ። ለማንኛውም በቃ እኔ ልሂድ። ትንሽ አትቆይም? አይ ይመሽብኛል፣ እኔ ልሂድ። እሺ በቃ ሂጂ። ደግሞ ራስቸው ሳልጠይቅ ምንድነው ድንብላል? ትርንጎዬ ካላገኘሁት እያለች ነው። ትርንጎ ደግሞ ማነት? ሀኒዬ ናታ። ምን? እንዴት? ምን ነው ደነገጥክ? ወይኔ ድንብላል፣ ቆይ ለማንም እንዳትናገሪ ብዬሻል ነበር እንዴ? እኔ እኮ አልነገርኳትም። እና ማን ነገራት? እኔ ምን አውቄ? ግን አንቺ እያገኘሽ ነው ስትለኝ አዎ አልኳት። ወይኔ ተምቹ ድንብላል፣ በቃ አስበላሽ። ምን አጠፋው እኔ? እንዴት እንደዚህ ታደርጊያለሽ? ሀናም ቤተሰቦቿም እኮ የእርግብ ተባባሪ እንደሆንኩ ነው የሚያስቡት። ኧረ ትርንጎዬ እንደዛ አይነት ሰው አይደለችም። ተይ እባክሽ፣ ካበላሽሽው በኋላ አትደልኝ። እኔ እየደለልኩ አይደለም።